ሰላም ጤና ይስጥልን እንደምን አላችሁ ውድ ተከታታዮቻችን አማን ነው ሁሉ ሰላም እንዴት አላችሁ ዛሬ ይዤላችሁ የቀረብኩት subordinating conjunctions ነበረ ባለፈው እዛ የቀጠለ ትንሽዬ በጣም አስፈላጊ ነች ብዬ ያሰብኳትን ሁለት ቃላት ናቸው ሁለት ቃላት ሚሊየን የሆነ ጥቅም ያላቸው እጅግ በጣም አስፈላጊ subordinating conjunction when do we use when and while whileንና ወይንን መቼ ነው የምንጠቀማቸው በእንግሊዘኛ ቋንቋ ውስጥ ስንጽፍ ስንናገር whileና ወይንን እንዴት እንጠቀምባቸዋለን መቼ ነውስ የምንጠቀምባቸው የሚለውን ዛሬ ቀለል ባለ መንገድ አሳያችኋለሁ ማለት ነው ቅዱስ ነኝ ከግሬስ እንግሊሽ ላይክ ሰብስክራይብ እና ሼር እንዲሁም ኮሜንት ማድረጋችሁን ከወዲሁ ላስታውሳችሁና ክላሳችን እንጀምር በጣም አሪፍ subordinating conjunctions ባለፈው ዲፋይን አድርገናል subordinating conjunctions የምንላቸው ቃላትን ከቃላት አረፍተ ነገርን ከአረፍተ ነገር እንዲሁም ሐረግን ከሐረግ ሊያገናኙልን የሚችሉ conjunctions ናቸው በጣም ትልቅ የሆነ ጽንሰ ሐሳብ ነው so when and while when do we use whenን መጀመሪያ whenን መቼ ነው የምንጠቀምበት what is when used for used for short actions or events it is used for short actions and events አጭር ለሆኑ ክስተቶች አጭር ለሆኑ ድርጊቶች የምንጠቀምበት when ይባላል when አይደለም when ባለፈው ይሄን አሪፍ የሆነ ኤክስፕላኔሽን ሰጥቻለሁ ያን ማየት ትችላላችሁ ስለ WH question አነባበብ የሚል ሰጥቻለሁ when ሳይሆን ምንድነው የምንለው when ብለን ነው የምናነበው ወይም የምንናገረው so it is used for something happens quickly በፍጥነት ለሚከሰቱ ነገሮች ምን እንጠቀማለን when እንጠቀማለን ማለት ነው let's see it with example for example I was watching TV when the phone rang I was watching TV when the phone rang I was watching TV a long action the phone rang a short action ስለዚህ short actionን ነው ኮኔክት የሚያደርግልን short action I was watching TV ስል ረጅም ነው አይደለ ለብዙ ጊዜ እያየው መቆየቴን ነው የሚያሳየው the phone rang የሚለው ደግሞ አንዴ በቅጽበት የሚከሰት ነገር ነው ስለዚህ አጭሩን ፓርት ወይም short የሆነውን አክሽን ለመግለጽ ኮኔክት ያደርግልናል ማለት ነው ኮኔክት ያደርግልናል in a sense ያገናኝልናል so I was watching TV when the phone rang ስልኩ ሲጠራ ምን ያደረኩኝ ነበር ቲቪ ያየሁኝ ነበር ስለዚህ ሾርት የሆነውን አክሽን በwhen እናገናኘዋለን ሌላኛው ተጨማሪ አረፍተ ነገር when I was a kid I loved ice cream when I was a kid I loved ice cream ልጅ በነበርኩበት ሰዓት አይስክሬም እወድ ነበር ምንድነው ይሄ ደግሞ የሚያሳየን at that time in the past በሆነ ጊዜ ላይ በሆነ ወቅት ላይ ያለፈ ሆኖ በሆነ ወቅት ላይ የሆነ ነገር ያሳየናል at that time in the past so when I was a kid I loved ice cream ላለሁኝ ማለት ነው የሆነ ጊዜ ላይ ባለፈ በሆነ ወቅት ላይ ባለፈው ጊዜ ሆኖ በሆነ ወቅት ስናደርገው የነበረው ለመግለጽ when I was a kid I loved ice cream when I was a kid I used to play football እያልን እንጠቀማለን ማለት ነው so ያለፈን ነገር ለመግለጽ ተጠቀምንበት ማለት ነው እሺ call me when you arrive ስደርስ ደውልልኝ ይሄ ደግሞ future event ነው የሚያሳየው future event call me when you arrive ስትደርስ ደውልልኝ ስለዚህ ይሄ when የሚባለው ነገር ለሁለት ነገሮች ያገለግላል ለምንና ለምን ለፓስትና ለፕሬዘንት ማለት ነው ለፓስትና ለፕሬዘንት እዚህ ጋር future event ብለለ future event ቢሆንም የሚገለጸው ግን በፕሬዘንት ቴንስ ነው ምክንያቱም call me when you arrive ስደርስ ደውልልኝ ስንል when you will አንልም እዚህ ላይ ሴንስ አይሰጥም future የሆነ ኢቨንትን ለመግለጽ እንጠቀምበታለን call me when you arrive ግልጽ ነው በጣም አሪፍ ላይክ ሰብስክራይብ እና ሼር ማድረጋችሁን ላስታውሳችሁ በተለይ ሰብስክራይብ ስታደርጉ የዶል ምልክቷን ስትጫኑ ሁሌም አዲስ ቪዲዮ በተለቀቀ ቁጥር እናንተ ጋር ይደርሳል ስለዚህ ሰብስክራይብ ከዛ የዶል ምልክቷን ተጭናችሁ ኦል የምትለዋን
ተጫኑ። አመሰግናለሁ። when past tense ለመግለጽ present tense ለመግለጽ ያገለግለናል። what about while? while አይደለም mind you, it is not while, it is while. ስለዚህ whileን used for long actions ለመግለጽ ያገለግለናል። ይሄኛው ምንድን ብለናል? አጭር የሆነ አክሽንን። while ደግሞ ለምን ያገለግላል? ለረጅም አክሽን ወይም ድርጊት ማለት ነው፣ ወይ ኢቨንት ማለት እንችላለን። something that continues for some time ለተወሰነ ጊዜ ሊቀጥል የሚችል ማለት ነው። ለተወሰነ ጊዜ ሊቀጥል የሚችል። ስለዚህ whileን በዚህ አግባብ እናየዋለን። usually used with continuous tense ከኮንቲኒዩስ ቴንስ ጋር ሆኖ ያገለግለናል። ፓስት ኮንቲኒዩስ ቴንስ ማለት ነው። ፓስት ኮንቲኒዩስ ቴንስ ጋር ነው የሚያገለግለን። ይሄ ያለፈ ሆኖ ፓስት ኮንቲኒዩስ ቴንስ ጋር ያገለግለናል። ሶ ፓስት ኮንቲኒዩስ ስንል ፎርሙ ምንድነው? ሰብጀክት ፕላስ was ወይም were ከዛ ፕላስ ቨርብ አይንግ እንደማለት ነው አይደለ? ቴንስ ላይ በደንብ ያየነው ይመስለኛል። ሶ it is used for long actions. Let's see it with example. The phone rang while I was watching TV. The phone rang while I was watching TV. ከማን ጋር ነው የሚሄደው? ያኛውን ወይንን ከሾርቱ አክሽን ጋር ነው የሚሄድ ብለናል አይደል? ይሄኛው ደግሞ ከሎንግ አክሽን ጋር። The phone rang while I was watching TV. ቲቪ ያየው ወይም እየተከታተልኩ ያለ ስልኩ ጠራ። ስለዚህ ሎንግ አክሽኑን ነው ኮኔክት የሚያደርግልን። The phone rang while I was watching TV በማለት እንገልጻለን። ስለዚህ ረጅሙን አክሽን የምንገልጽበት ከሆነ ምን ይባላል? while ይባላል ማለት ነው። So the phone rang while I was watching TV በማለት እንገልጻለን። ይሄን it is a past action that was on progress በፕሮግረስ ላይ በፕሮሰስ ላይ ያለ የነበረን ነገር ለመግለጽ የምንጠቀምበት ማለት ነው። ሌላው እስኪ ተጨማሪ ላድርግበትና ተጨማሪ አረፍተ ነገር ላድርግበት። while I was reading my sister was writing. while I was reading my sister was writing በሚል እንጠቀማለን ማለት ነው። ስለዚህ while I was reading ይሄኛው ደግሞ my sister was writing ሁለት ሳይመልታኒየስ አክሽን ከሆኑ በምን ገልጸዋለን? በዋይል ማለት ነው። አንዱ ቀዳሚ አንዱ ተቀዳሚ ሆኖ ከመጣ ደግሞ ቀዳሚውን ዋይል እንጠቀምበትና ከዛ የሚቀጥለው ሲምፕል ፓስት ቴንስ አድርገን እናስቀምጣለን ማለት ነው። ስለዚህ የዋይልና የዌን መሰረታዊ ልዩነታቸው ምንድነው? ሾርት አክሽንን መግለጽና ሎንግ አክሽንን መግለጽ ማለት ነው። ሁሉ ጊዜም ቢሆን ሁለት ሳይመልታኒየስ አክሽን ስል ምን ማለት ነው? ሁለት ነገሮች በተመሳሳይ ሰዓት የሚደረጉ ከሆነ ሁሉ ጊዜም ቢሆን በዋይል እንጠቀማለን ማለት። አንዱ ተቀዳሚ ሌላኛው ቀዳሚ ሆኖ ከመጣ አክሽኑ ደግሞ በዋይል የምንጠቀም ከሆነ ሎንጉን አክሽን ኮኔክት እናደርግበታለን ማለት ነው። ወይንን መጠቀም ከፈለግን ደግሞ ሾርቱን አክሽን። ስለዚህ የኛ ፍሪ ቾይስ ነው ማለት ነው። ዋይልና ወይንን ለመጠቀም ሾርት አክሽን ከሆነ በወይን ይገለጻል ወይ ኮኔክት ይደረጋል። ሎንግ አክሽኑን ፓርት መግለጽ ከፈለግን ደግሞ ዋይል እንጠቀማለን። ስለዚህ ሁለቱም at the beginning of the sentence ከመጡ ዋይልም ሆነ ወይን at the beginning of the sentence ከመጡ ምን ያስፈልጋል? at the middle of the sentence ኮማ ያስፈልጋል። መካከል ላይ ከሆነ ደግሞ የሚመጡት ምንም አይነት ኮማ አያስፈልግም። ይሄን እንደ ህግ እንያዝ ማለት ነው። ሶ አጠር ባለ መልኩ ስለ ዋይልና ስለ ወይን ይሄን ይመስላል። እጅግ በጣም አመሰግናለሁ። ስለ ኮንጃክሽን የበለጠ ማብራሪያ ከፈለጋችሁ እየገባችሁ ማንበብ እና ቪዲዮዎችን መመልከት ያስፈልጋል ማለት ነው። እጅግ በጣም በድጋሚ አመሰግናለሁ። have a nice time። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ላስታውሳችሁ እወዳለሁ በድጋሚ